እንደምታዩ ነው በደንብ ተደርጎ ፊኒሺንጉም ተሰርቷል በደንብ ላይት አለው አይሹ አይደል ማስተር ቤድሩም ነው ይሄ ኦኬ የራሱ መታጠቢያ አለ ማስተር ቤድሩም መኝታ ይሄ ይመስላል የኪችን ሴት ነኝ ብለሽኛል ምግብ ማብሰል ወዳለው ብለሽኛል ኦ ማይ ጋድ እኔማ ከዚህ ኪችን አልወጣም መገናኛ የጫካ ፕሮጀክት ይሄ የካተራራ ላይ በጣም የሚገርም አፓርትመንት አለን ይሄም ሳር ቤት አይደለ ከዚህ ውጪ ደግሞ ሳር ቤት አደባባዩ ጋር ሌላ አዲስ ሳይት ቢጀመር ነው አለ ብዙ ፋሲሊቲዎችን የያዘ ልክ የጂም የስፓ የልጆች መጫወታ ኦፕን ቴራስ ያለው ከሰባት በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን የራሱ ባካፕ ጂኒተር ትራንስፎርመር የመብራት መቆራረጥ እንዳይኖር የከርሰ ምድር ውሃ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ ምለው እንደ ቴምር በጣም አሪፍ ምለው ሳይት ነው ባለ አንድ መኝታ 60 ካሬ ያለን ኦኬ ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው ይሄንን አሁን ላይ 20% 1 ሚሊዮን 440 ሺህ ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ነው የሚከፍሉት ኦልሞስት ወደ 300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለ ምንም ዋጋ ጭማሪ እየከፈሉ መሄድ ይችላል እጁ ላይ ትንሽ ብር ያለው ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል ሌላው ትልቁ ኦፈር ደግሞ 40%ን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 አመት በኋላ ቤቱን ሲረከቡ መክፈል ስፔሻሊ ይሄ 40/60ውን ኦፈር የትኛው ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ ኦኬ ሰርተን አጠናቀን አስረክበናል ኦኬ which means ከ500 በላይ አባወራዎችን የቤት ባለቤት አድርገናል እስከዛሬ ባለን ቆይታ አሁን ላይ ከረንትሊ ደግሞ የተለያዩ ሳይቶች ላይ እየሸጥን ነው ታዲያ ግን ሰርፕራይዝ አለ ብለሽ ነበር አትረሺም አልረሳውም በጭራሽ አልረሳውም ሰላም ውድ ማዕዛ ሊስቲን ቤተሰቦቻችን እንዴት ናችሁ እንግዲህ እስከዛሬው እንደምታውቁት የቤት ማስታወቂያችን በመስራት እንታወቃለን ዛሬ ደግሞ ቤት ለምቦሳ ለማለት እቺን አንሰርች ጊፍት ይዘን መጥተናል አብራችሁን ቆዩ ማን ነው እኔ ነኝ ሰላም እንዴት ነሽ አለው ደህና ነሽ እንኳን ደህና መጣሽ አመሰግናለሁ እንዴት ነሽ ደህና ነሽ ደህና ነኝ አለው በጣም የሚያምር ቤት ነው እንግዲህ እውነት አዎ ጥሩ ስራ ነው ያወጣሽኝ ሴንተር ተብሌ እንደውም ባዶ ነው አልነበረው በጣም አሪፍ ሰው ስጦታ ይዞልኝ እየመጣ አዎ ቤቴን በሰው ስጦታ ነው ሞላው በጣም ደስ ይላል እንዴት ነሽ ደህና ነኝ ወደድሽው አዎ በጣም ያምራል ቅልብጭ ያለና ዘመናዊ ቤት ነው እንግዲህ በጣም ያምራል ጎብኛ ይቻላል ደስ ይለኛል እሺ ይሄ ሳሎኑ ነው እንደምታዩ ነው በደንብ ተደርጎ ፊኒሺንጉም ተሰርቷል በደንብ ላይት አለው አይሹ አይደል ሲሊንጉ በጣም ከፍ ያለ ነው በውጭ በኩል ባይዞ ሰፊ በረንዳ አለው ቡና መጠጫ የምር በጣም ደስ ይላል ቡና በጣም ነው የምወደውና ቤት ውስጥ አልጠጣም ቡና ትጋብዥኛለሽ ማለት ነው በዛ ደስ ይለኛል ይሄን ይመስላል ሳሎኑ በጣም ሰፊ ነው በነገራችን ላይ ኢቭን በሩ ራሱ አይተሽ እኮ ነው ብረት ነው አዎ እኔ እኮ እንደዚህ አይነት በርም አይቻላቅም ይያልኩ ነበር በደንብ ጥንቅቅ አድርገው ነው የሰሩልኝና ፊኒሺንጉ ኤቭሪ ተጠቀሙት ማቴሪያል ፓርኬው የላይቲንግ ስራዎች ከቀለም ምርጫ ኤቭሪ ነገራቸው በጣም አሪፍ ነው በጣም ደስ ይላል የምግብ አብሳይ ሴት ነሽ አዎ እውነት ኪችን ተወጀለ ይሄኛው ገስት እጅ መታጠቢያ ነው ያው ስትመጪ ቤቴ እዚህ ነው እጅሽን ስለዚህ ባዝራት መግባት አይጠበቅብሽም ያነስሩ ወሻለው የኪችን ሴት ነኝ ብለሽኛል ምግብ ማብሰል ወዳለው ብለሽኛል ኦ ማይ ጋድ እኔማ ከዚህ ኪችን አልወጣም አይ ኖርማሊ ብዙም አይደለም ምግብ መስራት ላይ ብዙም አይደለም ግን ይሄ ኪችን በቃ ሳልወድ በግድ እንደሰል ያረጋሽ ነው አዎ እኔም እዚህ ብገባው ሞጣ አይመስለኝም በጣም ነው የሚያምረው ኪችን ነው አዎ መስኮት አለው ኢቭን ናቹራል ቬንቲሌሽን የሚገርምሽ ብርሃን እንዲገባ ንፋስ እንዲወጣ ብለው እዚህ ጋር መስኮት አለው በጣም አሪፍ ተጨማሪ ራሱ ሜካኒካል ቬንቲሌሽን ሳከር አለው ተገጥሞለት በሁለቱም በኩል ማለት ነው እዚህ ጋር አውቶማቲክ አሪፍ ኦቨን አለ አውቶማቲክ ኦቨን ኢቭን ዲሽ ዋሹ አውቶማቲክ ነው አውቶማቲክ ዲሽ ዋሽ ነው በጣም አሪፍ ሰፊ ፍሪጅ ነው ያለኝ እዚህ ጋር ላሳይሽ በጣም ያምራል አየሽ ወላሂ ተከፋች በጣም ሰፊ ፍሪጅ ነው በጣም ያምራል በጣም አሪፍ ነው በጣም በተለይ ምግብ ኩክ ማድረግ ለምትወድ ሴት አክቹአሊ ምግብ ኩክ ማድረግ ለማይወዱት ያን ኢንትረስት ለሌላቸው ራሱ እንግዲህ እኔን የቤት ሴት የኪችን ሴት ካደረገኝ ያ እስቲ ሌሎቹንም ሩሞች ላሳይሽ እኛ ኮመን ባዝሩም ነው ኦኬ የጋራ
መታጠቢያ የምንለው ማለት ነው። እዚህ ጋር የሰራተኛ ክፍል አለ። ነይ ላሳይሽ። ሰፊ ነው፣ በጣም ሰፊ ነው። አዎ ስለዚህ ፕራይቬሲዋ በተጠበቀ መልኩ ማለት ነው። በጣም ያምራል። ሜድስ ሩም ለብቻው ስለሆነ ይሄኛው ደግሞ ትንሹ የልጆች መኝታ የምንለው ነው። ኦኬ የራሱ የልጅ አልጋ አለው፣ የማጥኛ ቦታ አለው። እዚህ ጋር የራሱ ቁም ሳጥን አለው። በጣም ደስ ይላል። በጣም ናቹራል ቬንቲሌሽን ነው። መስኮት አለ በደንብ ላይቲንጉ በደንብ ብርሃንም እንዲገባ አየርም እንዲኖር ተብሎ ሰፊ ተደርጎ ነው የተሰራው። እዚህ ጋር ደግሞ ሌላኛው የልጆች መኝታ ክፍል ነው። አየሹ ያው እኔ ልጅ አልወለድኩም ኢንሻአላህ። ይሄኛ አንደኛ የልጆች መኝታ ነው። ስለዚህ ልጆች ከወላጆች ጋር ማጣበብ ቀርቶ የራሳቸው ክፍል አላቸው ማለት ነው። በጣም ጥቅም ብሎ ያለቀ በጣም ያምራል። በቃ እንዳልኩሽ ነው። በጣም በቃ ቤት ላይ እኔ ምን ያለው መሰለሽ ስፍት ያለ በጣም ላይት ያለውና ይሄ በተለይ ናቹራል ቬንቲሌሽን የሚገባበት ብርሃን አየር የሚገባበት ቤት ወዳለውና እንደምፈልገው ተደርጎ ነው ይሄ ቤት የተሰራልኝ። በሱ ሆኖ ደግሞ በጣም ደስ ይላል። በጣም ይሄ ዋናው ሜድስ እንትን ነው ማስተር ቤድሩሙ ነው ይሄ ዋናው። ኦኬ ዋው የራሱ መታጠቢያ ያለው በጣም ነው የሚያምረው። ማሞቂያ ያለው ማስተር ቤድሩሙ አክቹአሊ ሁሉም ባዝሩሞች ላይ ማሞቂያ ያለው። ከዛ የቁም ሻወር ነው የሚኖረው። እዚህ ጋር የራሱ መስታወት ይኖረዋል። በጣም ደስ ይላል። ማስተር ቤድሩም መኝታ ይሄ ይመስላል። ኢቭን ቁም ሳጥኔ በጣም ሰፊ ነው። እኔ እንትን ነኝ ሾፒንግ የምወድ ሴት ነኝ። ልብስ ነው በጣም ደስ ይላል። ሰፊ ነው። ላንቺ ተብሎ ጥንቅቅ ተደርጎ የተሰራ አይነት ቤት ነው ማለት ነው። ተብሎ ነው የተሰራው። ደስ ይላል። ያ አልጋ አለ እዚህ ጋር። ስለዚህ ጠዋት ይሄን በረንዳ አለው በተመሳሳይ በተፈጥሮ ፀሐይ ነው የምትነቂው ማለት ነው። በደንብ የጧት ፀሐይም ስለሆነ ቀጥታ በቃ በጣም ነው የምወደው እኔ የጧት ፀሐይ በጣም ነው ሰንራይዝ ቪው የምወደው። ቀጥታ የጧት ፀሐይ ነው የማገኘው። በጣም ደስ ይላል። ሰፊ ነው አይደል? በጣም ደስ ይላል። የትኛውን ሞር ወደድሽ? ማስተር ቤድሩሙን ወድጄዋለሁ። እውነት? እንደ ኪችኑስ ሁሉም ያምራል። ምናልባትም ልጅ ስላልሆንኩ ይሆናል ከዚህ በኋላ የልጆቹንም ክፍል ያልመረጥኩት። ኪችኑ ጭራሽ አያስወጣም። ኩክ ማድረግ ወዳለው እውነት? ኪችኑ ነው በጣም ወደው ከቤት ውስጥ እና ሳሎኑ በቃ ሳሎኑ ኢቭን አስቢው ሲሊንጉ ፊኒሺንግ ተሰርቶ ኤቭሪ ነገሩ አልቆ ሲሊንግ ሄይቱ በጣም ሰፊ ነው። በጣም ደስ ይላል። እኔ ደግሞ ከሁሉም በላይ የገረመኝ ለገስት ተብሎ ለብቻው እጅ መታጠቢያ መዘጋጀቱ ራሱ በጣም ደስ የሚል ነገር ነው። እሱ አለ። የሰራተኛ ክፍል አለ። እንግዲህ አረፍ በይ። እሺ በነገራችን ላይ እጅግ ዘመናዊና ቅንጡ ቤት ነው ያለውና ቤትሽን በጣም ነው የወደድኩት። ቴንክ ዩ። ቆይ መች ነበር የገዛሽው? ማትገምጪው ነው። ኦልሞስት ይሄ ቤት ግንባታው ከተጀመረ 1 አመት ከ10 ወሩ ነው። እንዴ ሪል ስቴት ነው አስቢ። በ1 አመት ከ10 ወር ውስጥ ነው እንግዲህ እዚህ የደረሰው። ኧረ እባክሽ ያምር። እንደዚህ የሚያምር ቤት በጣም ደስ ይላል። ባጭር ጊዜ ያው ደግሞ ቦታውም አስቢ ሳር ቤት ነው። አሪፍ ሎኬሽን ላይ ነው ያለው። በጣም ደስ ይላል። እንግዲህ በዛ ላይ ደግሞ አንቺ እንደምትፈልጊው ጥንቅቅ ተደርጎ ተሰርቶ ያለቀ ቤት ነው። ታዲያ ግን ሰርፕራይዝ አለ ብለሽ ነበረ። አትረሺም? አልረሳውም፣ በጭራሽ አልረሳውም። አለን የሚገርም ሰርፕራይዝ አለን። ከቤቱ የበለጠ እኔ አፓርትመንት ይሄንን ገዝቼ ነው። ሌላውን ደግሞ ያው የቤት ባለቤት ለማድረግ ሌላ የተለየ ሰርፕራይዝ አለ። ከዚህ ከቤት የበለጠ ሰርፕራይዝ ምን ሊሆን እንደሚችል እንግዲህ ጓጉቻለሁ፣ እነግርሻለሁ። በነገራችን ላይ ተመልካቾቻችን ዛሬ ያለው ቴምር ሪል ስቴት ነው። እንግዲህ ብዙ ጊዜ ቴምር ሪል ስቴት ሲባል ኤክራም ናት የምትመጣልኝ። እንግዲህ ኤክራም እና ቴምር ሪል ስቴት እስቲ ምንድነው አዲስ ነገሩ? እሺ በመጀመሪያ ግን ያው ይቅርታ ልጠይቅና ይሄ ቤት የኔ ቤት አይደለም። እንዴት የኔ ቤት አይደለም? አክቹአሊ እንዴት መሰለሽ የዛሬ 1 አመት ከ10 ወር በፊት አንድ የሸጥኩለት ደንበኛዬ ነበረና አሜሪካ ነው የሚኖረው። አሁን አልቆ ተጠናቆ ፊኒሺንጉን አልቆለት እቃዎቹን ራሱ ኢቭን ከምርጫ ነውና መርጬለት ነው። በጣም ያምራል። የሱም ቤት ነው ላይክ እንዴት ነው የራሴ እንደራሴ ቤት ነው ተከታትዬ ምን ያልኩትና ቴምርም ቤቴ ነው፣ ክላይንቴ ነው። በጣም ደስ ይላል። ድርጅቴም ቃሉን በመጠበቁ እንደዚህ አሳምሮ በመስራቱ ደስ ይለኛል። ብዙ ሰው የኔ ቤት ነው የሚመስለው ሲመጣ። ብዙ ጊዜም አቬሌብል ነኝ እዚህ ቤት ውስጥና ላይክ የክላይንቴ ቤት ነው። ለዛ ነው ተመልካቾች ግራ ካጋባናችሁ በጣም ይቅርታ። በጣም ደስ ይላል። እንግዲህ ያው እንደ ራስ ቤት አድርገሽ ተከታትለሽ እዚህ ደረጃ ላይ ደርሶ ፋይናል ለሽያጭ ቀርቦ እዚህ ደረጃ ላይ መድረሱ እጅግ ደስ የሚል ነገር ነው። የሚገርምሽ የዛሬ 1 አመት ከ10 ወር ነው ክላይንቴ ጋር የተገናኘነውና ገና ቁፋሮ ላይ ያለን ይገዛው። ኦኬ ሂዝ በጣም ሃፒ፣ በጣም ግሬትፉል፣ በጣም ደጋግሞ ሌሎች ሳይቶችንም ገዝቶናል። ኢቭን አሁን ሰርፕራይዝ አለ ያልኩሽ አዲስ ሳይት አለ ከዚህ ውጪ አሁን እየሸጥን ያለን። ይሄማ ኦሬዲ ተሽጦ አልቆ ደንበኞች ዴሊቨሪ ተደረገ ነው። ከዚህ ውጪ
መገናኛ የጫካ ፕሮጀክት ይሄ የካተራራ ላይ በጣም የሚገርም አፓርትመንት አለን። ይሄም ሳር ቤት አይደለ? ከዚህ ውጪ ደግሞ ሳር ቤት አደባባዩ ጋር ሌላ አዲስ ሳይት የሚጀመር ነው አለ። ሶ እሱን ለተመልካቾችሽ እንድታደርሽልኝ ነው። ደስ ይለኛል። እንግዲህ ያው ይሄ ሳይት ደግሞ እንደዚህ ከመሰለ እስቲ ስለ አዲሶቹ ሳይቶች ደግሞ በደንብ አድርገሽ ንገሪ። መልካም። ያው ተመልካቾችሽ ያውቁታል ቴምርን አይደል? በጣም በተደጋጋሚ ሰርችሻል። እኔንም በደንብ ኦብቪየስሊ ፊቴን ያውቁታል። ብዙ ተመልካቾችም ገዝተዋል። በዚህ በድጋሚ እያዩኝ ነውና መጀመሪያ ግን ቴምር ማን ነው የሚለውን ስፔሻሊ ለአዲሶች ዲቴል ባብራራ ይሻላል። ደስ ይለኛል። ራሴን ላስተዋውቅ። ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። ቴምር ኦልሞስት 10ኛ ዓመቱ ነው። ቴምር ዘንድሮ አሁን ነው ቴምር መባል ተጀምሮ አይደል? ግን ኦልሞስት አሁን ወደ 10ኛ ዓመቱ ነው። በዚህ 10 ዓመታቶች ውስጥ ወደ 78 ፕሮጀክቶችን ዴሊቨር አድርገናል። ሰርተን አጠናቀን አስረክበናል። which means ከ500 በላይ አባወራዎችን የቤት ባለቤት አድርገናል እስከዛሬ ባለን ቆይታ። አሁን ላይ ከረንትሊ ደግሞ የተለያዩ ሳይቶች ላይ እየሸጥን ነው። ሜይንሊ መገናኛ የጫካ ፕሮጀክት አካል የሆነው አንዱ ሳይታችንና የሳር ቤት አደባባዩ ጋር ያለው ሳይታችን ነው። ስለዚህ ዲቴል እናወራ ይቻላል። ደስ ይለኛል። ከመገናኛ እንግዲህ እስቲ ከመገናኛ ከአዲሱ ጫካ ፕሮጀክት ካልሹ ንገሪኝና ደግሞ ወደ ሳር ቤቱ እናልፋለን። መልካም። ሳይታችን የት መሰለሽ? መገናኛ ወደ ጫካ ፕሮጀክት አዲስ አስፋልት ተሰርቷል። አስፋልቱ ዳር ላይ ነው ያለው። የሚገርምሽ ከጀርባው በጣም ትልልቅ ባለሀብቱ ኃይሌ ገብረስላሴ ቤቱ ከኛ ጀርባ ነው። ከኛ ሳይት ጀርባ ነው። ቤልቪ ሆቴል አለ ከጀርባችን። ትልልቅ ይሄ ቦታው እንዴት ነው? በጣም አየሩ ደስ ይላል። ቅዝቃዜ አለ። በተለይ ደግሞ በማታ ከተማውን ቪውን ስታዩ በጣም ሰላማዊ የሆነ ቦታ ነውና ብዙ ባለሀብቶች እነዚህ አትሌቶች ምናምን ይመርጡታል እዛ አካባቢ። ኤክስፔንሲቭም ነው ቤት እዛ አካባቢ ለመግዛትና ያ ኤሪያ ላይ ነው አፓርትመንት እየሸጥን ያለ ነው። ግራውንድ ፕላስ 16 የሆነ ብዙ ፋሲሊቲዎችን የያዘ ልክ የጂም፣ የስፓ፣ የልጆች መጫወታ፣ ኦፕን ቴራስ ያለው ከ7 በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን። የራሱ ባካፕ ጂተር፣ ትራንስፎርመር፣ የመብራት መቆራረጥ እንዳይኖር፣ የከርሰ ምድር ውሃ፣ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ የምለው እንደ ቴምር በጣም አሪፍ የምለው ሳይት ነው። እሱ ላይ ከስቱዲዮ እስከ ባለ 3 መኝታ አማራጮች አሉ። የሚገርምሽ ከ2 ሚሊዮን 700 ሺህ ብር ሙሉ ክፍያ ጀምሮ ነበረ ስቱዲዮ። ግን ያው አሁን ላይ ስቱዲዮ ሽጠን ጨርሰናል። አለቀ በቃ። በ3 ቀን ውስጥ ነው ሽጠን የጨረስነው። በጣም ጥሩ። ከባለ 1 መኝታ ጀምሮ አለ። ባለ 1፣ ባለ 2፣ ባለ 3 መኝታ አማራጮች አሉ። ዲቴል ዋጋ ልናገር? ደስ ይለኛል። ይፈልጉታል? አዎ በደንብ አድርገው። እሺ መልካም። ስለዚህ ዲቴል ለመናገር ስልኬን መክፈት አለብኝ። በ3 አይነት ያከፋፈል መንገድ ደንበኞች እንዲመቻቸው አድርገናል። ሽያጭ ወጣ። የመጀመሪያው 20% ከቶታሉ ላይ ቅድመ ክፍያ ይከፍሉና ቀሪውን በ16 ዙር ክፍያ 5% እያደረጉ ይከፍላሉ። በግንባታው መሰረት ማለት ነው። በ3 አመት ነው የሚከፍሉት። የ3 አመት ፕሮጀክት ነው። 5% ሲከፍሉ ምንም አይነት የዋጋ ጭማሪ የለውም። ፊክስ ዶላር ቢጨምር ኮንስትራክሽን ማቴሪያል ዋጋ ቢጨምር ምንም አንጨምርባቸው። መጀመሪያ በነበረው ማለት ነው። መጀመሪያ አሁን ለምሳሌ እያየው ልንገርሽ። ባለ 1 መኝታ 60 ካሬ አለ። ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው። ይሄንን አሁን ላይ 20% 1 ሚሊዮን 440 ሺህ ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ነው የሚከፍሉት። ኦልሞስት ወደ 300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለምንም ዋጋ ጭማሪ እየከፈሉ መሄድ ይችላል። በጣም አሪፍ። አንደኛ ያከፋፈል መንገድ ይሄ ነው። ሁለተኛ ያከፋፈል መንገድ 100% አሁን የሚከፍሉ ከሆነ 35% እንቀንስላቸዋለን። ይሄ ማለት ቤቱን በ65% ብቻ ይገዛሉ ማለት ነው። 35% ቅናሽ ይደረጋል። ለምሳሌ ባለ 1 መኝታው 7 ሚሊዮን 200 ሺህ ብር የነበረው አሁን ላይ 100% የሚከፍሉ ከሆነ 4 ሚሊዮን ብር ይሆናል። 4 ሚሊዮን 32 ሺህ ብር። ኢማጂን ከ3 ሚሊዮን ብር በላይ ዲስካውንት 100%። ለደንበኛው እጅግ ተመራጭ ነው። በደንብ ካሽ ላለው ሰው በጣም። ሌላ ሶስተኛው አከፋፈል 40/60 የምንለው በጣም የትኛውም አዲስ አበባ ላይ የሌለ አይነት ያከፋፈል መንገድ ይሄ ነው። 40/60 ኮንዶሚኒየም ነው አይደል የሚመስለው? ብዙ ሰው እንደዛ ነው የሚያስበው። 40/60 ማለት አሁን ላይ 40% ይከፍሉናል ለኛ። ይሄ ማለት ምሳሌ ከ7 ሚሊዮን 200 ሺህ ብር ላይ 40%ን ለኛ ይከፍሉናል 2 ሚሊዮን 880 ሺህ ብር። ከዛ ከቀሪው ክፍያ ላይ 60%ቷ ላይ የተወሰነ ዲስካውንት እናደርግላቸዋለን። ከዛ ቀሪውን ክፍያ መቼ የሚከፍል ይመስልሻል? እኔ እንጃ። ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው። ቁልፍ ተረከበው? አዎ የዛሬ 3 አመት ቤቱን ሰርተን ስናስረክባቸው ነው የሚከፍሉ። በጣም ጥሩ። አሁን ላይ 2.8 ሚሊዮን ብር ይከፍላሉ። ከዛ ቀሪዋን ክፍያ የዛሬ 3 አመት ምንም አይነት ክፍያ መሀል ላይ አንጠይቃቸው። ቤቱን አልቆ ቁልፍ ስናስረክብ ቤታቸውን ሲረከቡ ቀሪውን ክፍያ ይከፍላሉ። በጣም ደስ ይላል። 40/60 የምንለው ይሄ የትኛውም እንዳልኩሽ አዲስ አበባ ላይ የትኛውም ሪል ስቴት ቼክ ቢደረግ 40/60 የለም። ይሄኛው ኦፈር የባለ 1 ነው። ልቀጥል ወደ ባለ 2።
ደስ ይለኛል። እሺ ያው ደንበኞች ብዙ ሁሉም ኢንትረስቱ ስለሚለያይ ባለ አንድ ባለ ሁለት ኢንትረስታቸው ስለሚለያይ ለምሳሌ ባለ ሁለት መኝታ 90 ካሬ ያለን 10 ሚሊዮን 800 ሺህ ብር ነው ሙሉ ክፍያው። ሶ በ20% አከፋፈል መሄድ የፈለገ አሁን ላይ 2 ሚሊዮን 100 ሺህ ብር ይከፍልና 20%ቱ ቀሪውን 5% እያደረገ በ3 አመት መክፈል ይችላል። አንደኛው አማራጭ። ሁለተኛው አማራጭ አሁን ላይ 100% የሚከፍሉ ከሆነ 35% ቅናሽ ይደረግላቸዋል። which means 10 ሚሊዮን 800 ሺህ ብር የነበረውን ቤት አሁን ላይ 100% ከከፈሉ 35% ቅናሽ አድርገን ወደ 7 ሚሊዮን ብር እናወርድላቸዋለን ማለት ነው። ትልቅ ዲስካውንት። በጣም ያ ሌላኛው ሶስተኛው አማራጭ ደግሞ ያው 40/60 የ10 ሚሊዮን 800 ሺህ ብሩን አሁን ላይ 40% 4.3 ሚሊዮን ብር ይከፍሉናል። 4 ሚሊዮን 300 ሺህ ብር ይከፍሉንና ከዛ የተወሰነ ዲስካውንት ከቀሪው ላይ አድርገን ቀሪዋን ክፍያ የዛሬ 3 አመት ቤቱን ሲረከቡ ነው የሚከፍሉት። አሁን 4.3 ሚሊዮን ብር ብቻ ነው የሚከፍሉት። ከዛ ቅናሽ አድርገን የዛሬ 3 አመት ቤቱን ሲረከቡ ቀሪዋን 6 ሚሊዮን ብሯን ይከፍላሉ ማለት ነው። ደስ ይላል። ትልቅ ኦፈር ነው ባይዙ። በጣም በእርግጠኝነት በጣም ደንበኞች አትራክቱ ነው እንደሚገዙ እርግጠኛ ነኝ። ለደንበኛ ተብሎ ደግሞ 3 አይነት ያከፋፈል ሁኔታ ይዛችሁ መቅረባችሁ ደስ የሚል ነገር ነው። በጣም ሌላኛው ባለ 3 መኝታ አማራጭ ነው። ባለ 3 መኝታ ሙሉ ክፍያው ለምሳሌ 14 ሚሊዮን 160 ሺህ ብር ነው። ቅድመ ክፍያ አሁን ላይ 20% የሚከፍሉ ከሆነ 2 ሚሊዮን 800 ሺህ ብር ይከፍሉናል ደንበኞች። ከዛ ቀሪውን ያው 5% እያደረጉ በ3 አመት። ሁለተኛው ኦፕሽናቸው 100% ሲከፍሉ 35% ቅናሽ። ይሄ ማለት 14 ሚሊዮን 100 ሺህ ብር የነበረው ወደ 9 ሚሊዮን 200 ሺህ ብር እናወርድላቸዋለን። ሶስተኛውና ያው አሪፉ አማራጭ ምንድነው 40/60 ነው። 40/60 ከ4 ሚሊዮን 100 ሺህ ላይ አሁን ላይ 5 ሚሊዮን 600 ሺህ ብር ከፍለው ከቀሪዋ ክፍያ ላይ የተወሰነ ዲስካውንት አድርገንላቸው ቀሪዋን 7 ሚሊዮን ብር የዛሬ 3 አመት ቤታቸውን ሰርተን አጠናቀን ቁልፍ ስናስረክባቸው ይከፍሉናል ማለት ነው። ኢማጂን እጁ ላይ ትንሽ ብር ያለው ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል። እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል። ሌላው ትልቁ ኦፈር ደግሞ 40%ቱን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 አመት በኋላ ቤቱን ሲረከቡ መክፈል። የዋጋ ጭማሪ የለም፣ ኢንፍሌሽን የለም፣ ኮንስትራክሽን ሌት መሆን አይችልም። የ3 አመት ፕሮጀክት ነው። በ3 አመት ነው የምናስረክበው። ግን የጫካ ፕሮጀክት አንዱ አካልም ስለሆነ ሌት መሆንም የሚችል አይነት ኮንስትራክሽን አለ። መንግስትም ያስገድደዋል። ለኢንቨስትመንትም አሪፍ ነው። እዛ አካባቢ ቤት አይገኝም። ያው እንዳልኩሽ በጣም ብዙ ባለሀብቶች ታዋቂ ሰዎች ስለሚኖሩ ቦታውም ኤክስፔንሲቭ ነው። ትልቅ ኦፈር ነው ይሄ። ደንበኞች ቢጠቀሙ የተሻለ ነው ብዬ አስባለሁ። በጣም ደስ ይላል። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በ3 የተለያየ ያከፋፈል ሁኔታ አማራጭ መገኘቱ እጅግ ለደንበኛም ለተመልካችም ለገዢም በጣም ደስ የሚል ነገር ነው። በጣም ታዲያ የጫካ ፕሮጀክቱ ይሄንን ይመስላል ብለሽ ካልሽኝ ደግሞ እስቲ አዲሱን ደግሞ እየወጣሉ የሳር ቤቱንም ፕሮጀክት እስቲ ንገሪ። ሳር ቤት በተመሳሳይ ነው የወጡት። ኦልሞስት ላይ የወጣናቸው በተመሳሳይ ሰዓት። ሳር ቤት በጣም የምወደው ሳይት ነው። ሆነስሊ በጣም ነው የምወደው። እኔ ሳር ቤት ዊሽ ማረገው ሳር ቤት ላይ መኖር ነው። ቤት በኖረኝ ብዬ ማስበው። ቢሮአችንም ያው እዛ ኤሪያ ላይ ነው ቢሮዬ። የሚገርምሽ አሁን ያለነው የሳር ቤት ያለቀው ህንጻ ላይ ነው። አሁን አዲስ ያወጣነው ሳይት ደግሞ ኤግዛክት አደባባዩ ጋር ዋናው አስፋልት ዳር ላይ ነው። ኦልሞስት ኮሊደር ተሰርቶ አልቋል። አስፋልቱ ዳር ላይ ያለ ሳይት ነው። እሱም ያው G+23 የሆነ ቢልዲንግ ነው። ያኛው G+16 ነው። ተመሳሳይ ነው። ብዙ የጂም፣ የስፓ፣ የልጆች መጫወቻ፣ ግሪን ኤሪያ፣ ኦፕን ቴራስ ያለው ይሄ የሊፍት፣ የደረጃዎች፣ ከርሰ ምድር ውሃ ኤቭሪ ፋሲሊቲን ያሟላ ዘመናዊ ቦታ ነው። በነገራችን ላይ ሳር ቤት ታውቂያለሽ የብዙ ኤምባሲዎች ከ18 በላይ ኤምባሲ ያለ ሳር ቤት ኤሪያ ላይ የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። ብዙ ፎሬነሮች የውጭ ሀገር ዜጎች የሚመኙት ናት። ኢቭን ቤት $2,000 በላይ እንደሚከራይ ታውቂያለሽ ሳር ቤት ላይ? አዎ ጎበዝ አንቺ ያው ቤት ላይ ስለምትሰሪ በደንብ ታውቂዋለሽ። በቃ ፕራይም አዲስ አበባ ላይ ፕራይም የሚባል ሎኬሽን ሆነስትሊ ሳር ቤት ነው። ሬንቱ በዶላር ነው። በጣም ብዙ ይሄ ዲፕሎማቶች ኤቭሪ ሲመጡ ማረፍ የሚፈልጉት ሳር ቤት ነው። ለትራንስፖርቴሽንም ለሴኩሪቲም ኤቭሪ ነገር በቃ ሴፍ የሆነሽ ቦታ ናትና እዛ ቦታ ላይ እንግዲህ የሚገርም አፓርትመንት ነው እየገነባን ያለ ነው። ያው መገናኛው ላይ ከስቱዲዮ ጀምሮ ነው ያለው። እዚህኛው ላይ ግን ከባለ 1 መኝታ ጀምሮ አሉ ማለት ነው። ዲቴይል እሱንም ልናገር በደንብ አይደል። ለምሳሌ ባለ 1 መኝታው ሳር ቤት ላይ 73 ካሬ ያለ እሱ ላይ ሙሉ ክፍያው 8 ሚሊዮን 760 ሺህ ብር ነው። የባለ 3 መኝታው ማለት ነው። ሶ አሁን ላይ 20% ደንበኞች ይከፍላሉ። ይሄ ማለት 1 ሚሊዮን 752 ሺህ ብር ይከፍሉንና ቀሪውን 80%ቱን 5% እያደረጉ ልክ እንደ መገናኛው ሳይት በ3 አመት ይከፍላሉ ማለት ነው። አሁን ላይ ደግሞ እጃችን ላይ ካሽ አለ 100% ነው መክፈል የምንፈልገው ለሚል ደንበኛ ደግሞ
100% ሲከፍል 30% ቅናሽ እናደርግለታለን። የመገናኛው 35% ነው 100% ለሚከፍል ሰው። እዚህ ደግሞ 30% ነው። ይሄ ማለት ለምሳሌ ባለ አንድ መኝታው 8,760,000 ብር የነበረው 100% ለሚከፍል ደንበኛ 30% ቅናሽ አድርገን ወደ 6,100,000 ብር እናወርድለታለን ማለት ነው። 20% ከፍሎ ቀሪውን ያለ ምንም ዋጋ ጭማሪ በ3 አመት መክፈል ይችላል። ኦር ደግሞ አሁን ላይ 100% ከፍሎ 30% መጠቀም ይችላል ማለት ነው። 40/60 ለመገናኛው ብቻ ነው። እዚህ ሳር ቤት ላይ አይሰራም። 40/60 ሳር ቤት ላይ ሁለት አይነት ያከፋፈል መንገድ ነው ያለው። ባለ ሁለት መኝታው ላይ ደግሞ ስመጣ ለምሳሌ 102 ካሬ ያለን ቤድሩም ሙሉ ክፍያ 12,240,000 ብር ነው። የሱን ደንበኞች አሁን ላይ 20% ይከፍሉናል። 20% 2,400,000 ብር ይከፍሉንና ቀሪውን እንዳልኩሽ በ3 አመት በተመሳሳይ 5% እያደረጉ ይከፍላሉ ማለት ነው። አሁን ላይ 100% የመክፈል ሀሳብ ያላቸው ደግሞ 30% እንቀንስላቸውና 12,200,000 ብር የነበረው ቤት ወደ 8,500,000 ብር ይወርድላቸዋል ማለት ነው። የቱ ቤድሩሙ 3 ቤድሩሙ ላይ ደግሞ ስመጣ ለምሳሌ 136 ካሬ ያለን 3 ቤድሩም የሱ ቶታል ፕራይስ የሚሆነው 16,300,000 ብር ነው። 20% አሁን ላይ የሚከፍሉን ደንበኞች 3,200,000 ብር ነው። ኦኬ ከዛ ቀሪውን እንዳልኩሽ በግንባታው መሰረት ይከፍላሉ ማለት ነው። አሁን ላይ ዲስካውንቱ መጠቀም ከፈለጉ ደግሞ 16,300,000 ብር የነበረውን ቤት ወደ 11,400,000 ብር እናወርድላቸዋለን ማለት ነው። ሶ በሁለት አይነት ያከፋፈል መንገድ አሁን ላይ 20% ከፍለው ቀሪውን በ3 አመት ወር ደግሞ አሁን ላይ 100% ከፍለው 30% መጠቀም ይችላሉ። 40/60ውን ደግሞ ከፈለጉ መገናኛ ላይ መጠቀም ይችላሉ ማለት ነው። ሁለቱም ያው ፕራይም የሚባል ሎኬሽን ነው። ስፔሻሊ ይሄ 40/60ውን ኦፈር የትኛውም ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ። ኦኬ ስለዚህ የደንበኞች ተጠቃሚ ቢሆኑ በጣም አሪፍ ነው ብዬ አስባለሁ። እንግዲህ ለደንበኛ እጅግ ተመራጭ በሚባል መልኩ ጥሩ ኦፈሮችን ነው ይዛችሁ የቀረባችሁት። ታዲያ ግን ሁለቱም ሳይት ላይ ያው ይሄ ካሬ ብቻ ነው ያለው። እንግዲህ ሰፋፊ የካሬ አማራጭ ደግሞ ለሚፈልግስ ያ ልክ ነሽ። እኔ ሊስት የሚባሉትን ካሬዎች ነው የጠቀስኩት። አሁን ምሳሌ መገናኛ ላይ 60 ካሬ ባለ አንድ መኝታ ባለ 2 ባለ 3 እያልኩኝ እንጂ አለ ባለ አንድ መኝታ ከ60 ካሬ በላይ አለ። ባለ 2 መኝታም እንደዛው ሰፋፊ ካሬዎች አሉ። ባለ 3 መኝታ እስከ 140 ካሬ ድረስ ከዛ በላይ አለን ማለት ነው። ሳር ቤት ላይ ስትመጪ 73 ካሬ ባለ አንድ መኝታ አልኩ እንጂ አሉ ሰፋፊ ባለ 3 መኝታ እስከ 175 ካሬ ድረስ አለ። ሶ ያው እኔ ሊስት የምትባለው ትንሿን ካሬ ስለጠቀስኩኝ ነው እንጂ ሰፋፊ ካሬዎች አሉ። እንዳልኩሽ ያው መርጠው መግዛት ይችላሉ። መርጃ አርገው መግዛት ይችላሉ። ደንበኞች ከ200 ካሬ ላይ የሚፈልጉ ደንበኞች መርጃ አርገው መግዛት ይችላሉ። በጣም ደስ ይላል። እስካሁንም በጣም ደስ የሚል ቆይታ ነው የነበረኝ። እኔም ደግሞ በአይኔ መጥቼ ደስ የሚል ነገር ነው ያየሁት። ግን አንቺ ራሱ እርግጠኛ ነሽ በ3 አመት ነው የሚያስረክቡት? ይረከባል በ3 አመት። አንዳልኩሽ ነው የመገናኛው የጫካ ፕሮጀክት አካል ነው። በጣም መንግስትም ሲሪየስሊ ይዘዋል። መረከብ አለበት። ሌት መሆን አይችልም። እሱ ሌት ሆነ ማለት አጠቃላይ ፕሮጀክቱ ፊውቸሩን ነው የሚያሳጣው። በ3 አመት ዴሊቨር ነው የሚደረገው። የሳር ቤቱም እንዳልኩሽ ዋናው አስፋልት ዳር ላይ ነው፣ ሴንተር ቦታ ላይ ነው ያለው። መረከብ ግዴታ ነው። ቴምር ሆነስትሊ በዴሊቨሪ ጉዳይ ቴምር ኢሹ የለበትም። አንድ ሰርፕራይዝ ልንገርሽ። በዚህ 6 ወር ውስጥ አሁን 1000 ካርታ አለ የምናስረክበው። ኦኬ 1000 ካርታ ሱቅና አፓርትመንት አንድ ላይ ልናስረክብ ኦሬዲ ካርታ አውጥተን ጨርሰን ልናስረክብ ነው። በጣም ደስ ይላል። በዚህ 2 አመት ውስጥ ከሸጥናቸው ፕሮጀክቶች ማለት ነው። ሶ ቴምር በዴሊቨሪ ኔቨር በጥራት በዴሊቨሪ በኮንስትራክሽን ሎኬሽን ቴምር አይነሳም። ባልነው ታይም ሰርተን እናስረክባለን። ቃላችንን እንጠብቃለን። እሺ ይሄንን እርግጠኛ ሆነሽ ከነገርሽኝ እንግዲህ ሁለቱንም የጠቀስሽልኝ ቦታ ውድና በጣም ተመራጭ የሚባሉ ቦታዎች ናቸውና እንዴት ነው ግን የዋጋው ጭማሪ ነገርስ? እሱንም እርግጠኛ ነሽ? የለም ቅድም ጠቅሼልሻለሁ። አሁን አንዳንድ ሪል ስቴት ላይ በኢትዮጵያ ብር ነው ሙሉ በሙሉ ይባልና የኮንስትራክሽን ዋጋ ስትጨምር እምትላለች ውድ ኢንዳይሬክትሊ ዶላር ጨመረ ማለት ኮንስትራክሽን ማቴሪያል ዋጋ ይጨምራል። እኛ ስፔሲፊክ ነው፣ ምንም አይነት የዋጋ ጭማሪ የለውም። ኢቭን ኢፍ ኮንስትራክሽን ማቴሪያል ቢጨመር ጭማሪ የለውም። ምክንያቱም ዋጋ አሁን ላይ ስናወጣ ኤስቲሜሽን ሰርተን ነው የምናወጣው። በ3 አመት ይሄን ያህል ቢጨምር ላበር አለ ዶላሩ ይሄን ያህል ቢጨምር ብለን። ሌላው ቴምር ትልቁ አድቫንቴጁ ብርኛ ቅድመ ክፍያ ሰበሰብናል። ሙሉ ኮንስትራክሽን ማቴሪያል ላይ ነው የምናደርገው። ብረት ነው የምንገዛበት። ለ3 ወር አድርገን ሲሚንቶ ነው የምንገዛበት። ሶ ምንም አይነት ዴሊቨሪ ምንም አይነት ዴሊቨሪ ላይ ዲሌይ መሆንና ምንም አይነት የዋጋ ጭማሪ ደንበኞቻችን ላይ አናደርግም። ያው እንግዲህ የሚታይ ነገር ነው የቴምር። በጣም ደስ ይላል። እንግዲህ ያው እርግጠኛ ሆነሽ መናገርሽ ራሱ እርግጠኛ እንደሆነ ነው እያደረገኝ ያለው። እጅግ ደስ ይላል። አሳይሻለሁ ወይስ ቪውን ወስጄ ደስ ይላል። በማታ በተለይ መገናኛ ተራራው ላይ አይደል ሙሉ አዲስ አበባ ነው የምታዩ። ቪው በጣም የሚያምር ነገር ነው። ቤልቪ ሆቴል ሂደሽ ታውቂያለሽ? አዎ አይተሽዋል? በማታ ቪውን የቤልቪ ሆቴል ብዙም አይደለም። በደንብ አላየሽው? በደንብ አላየሁትም። እስኪ ሂጂ ቤልቪ ሆቴል ላይ ሁኚና
እዩ ሙሉ አዲስ አበባን የሚያየው ዘኦንሊ ቪው ያለው ያ ቦታ ነው። የኛ ሳይት ደግሞ ቤልቪው ጋር ነው። ቤልቪው ፊት ለፊት ስለሆነ በደንብ በቃ የሚገርም ቪው ያለው ሰላማዊ ቦታ የመገናኛው ሰላማዊ ይሄ በተለይ ካልም የሆነ ህይወት የሚወድ ሰው ስፔሻሊ ለትልልቅ ሰዎች ይሆናል ያ ቦታ። ካልም የተረጋጋ ህይወት ለሚፈልግ ሰው ደስ የሚል ቦታ ነው። ኢቭን ለኛ ለወጣቶቹ ራሱ የሚሆን ቦታ ነው። ያ በጣም ደስ ይላል። እንግዲህ ያው ላይ ሆነሽ ሙሉ የአዲስ አበባን ቪው ማየት የሚያስችል የመኖሪያ ቤት ማለት እጅግ መታደልና ደስ የሚል ነገር ነው። ታዲያ እስቲ ደንበኞች እንዴት ነው ታዲያ የዚህን የቤት ባለቤት እድለኛ የሚሆኑት ወር ደግሞ እንዴት ነው መግዛት የሚችሉት? እሺ መልካም። ያው ስናወጣ እኛ ለፕሮሞሽንም ለሽያጭም ስናወጣ ኦንሊ ኢትዮጵያ ውስጥ ያለን ሰው ኮንሲደር አድርገን አይደለም፣ ውጭ ያለውንም ብቻ ኮንሲደር አድርገንም አይደለም። ሁሉም ኢትዮጵያ ተወላጅ የሆነ ኢትዮጵያን አይዲ ያለው ሰው ሁሉ መግዛት እንዲችል አድርገን ነው ከፕራይስም ከአፎርዴቢሊቲም ካከፋፈልም አንፃር የምናወጣው። ሰው ያንን ስናወጣ የግዢ መንገዱንም በዛ ነው ያህል አስተካክለን ነው። ኢትዮጵያ ውስጥ ያለ ሰው ያው ስልካችንን ታስቀምጭልናለሽ ሆፕፉሊ እየደወሉ በመምጣት ቢሮአችንን ሳይቱንን በማየት መግዛት ይችላሉ። ከሀገር ውጭ ያሉ ሰዎች ሁለት ኦፕሽን አላቸው። አንድ ተወካይ ካላቸው በተወካይ በኩል እዚሁ ነው መጨረስ ይችላል በተወካዩ። ካልሆነና ውጭ ከሆነ ያሉት ምንም አይነት መጥቶ የሚያይላቸው ፕሮሰስ የሚያደርግላቸው ሰው ከሌለ እዛው ባሉበት ፉል ኢንፎርሜሽን እንልክላቸዋለን። ሌጋል ዶክመንቶች የሚያስፈልገውን ነገር እንልክላቸዋለን። ኢቭን ኢፍ ሳይቱን ማየት ከፈለጉ በቪዲዮ ኮል እናሳያቸዋለን። አሳይተናቸው ሌጋል ዶክመንት ልከን ካመኑበትና ከወሰኑ እዛው ባሉበት ነው በዲኤችኤል ውሉን መፈረም ይችላሉ። እዛው ባሉበት ፈርመው ልከውልን የቤት ባለቤት መሆን ይችላሉ ማለት ነው። ሶ ኢዝሊ በዚህ መንገድ ቤት መግዛት ይችላሉ። በሁለቱም አይነት መንገድ እና ማስተካከል እንችላለን። እስካሁን በጣም ደስ የሚል ነገር ነው እየነገርሽኝ የነበረው። እኔ ራሱ እዚህ መጥቼ የሆነ ሪላክስ የማድረግ አይነት ስሜት ነው ያለኝ። ደስ ይለኛል። እንግዲህ ካንቺ ነው የምገዛው። ልክ እንደዚህ አሳምረሽ ነው የምታስረክብኝ። አንቺም ደግሞ እጅግ ደስ የሚል ነገር ነው የነበረው። እስቲ ያው ሎኬሽኑ ደግሞ እጅግ ሴንተር የሚባል ቦታ ላይ ነው እንግዲህ መርጣችሁ የምትገነቡት። የት እንገንባሉ አይደል? የቴምር አርማ አይተሽ ከሆነ ያለቁ ያሉ ሳይቶች ላይ በቀጣይ የት እንገንባሉ። አያት ላይ ወደ 5 የሚሆኑ ሳይቶች ላይ በቀጣይ የት እንገንባሉ። ከደንበኛ ነው በነገራችን ላይ ከደንበኛ እዚህ ቦታ ላይ ገንቡልን ሲል ሂደን እንገነባለን እዛ ቦታ ላይና ፕራይም ሎኬሽን ነው የምንመርጠው። ሁሌም ሴንተር ለትራንስፖርቴሽን፣ ለኢንፍራስትራክቸር፣ ለብዙ ለትምህርት ቤት፣ ለሃይማኖት ተቋማት ቅርብ የሆነ ቦታ ነው የምንመርጠው ስንገነባና ሳር ቤት ነው ምንም ነገር ያስፈልገውን ቅድም ዲቴል አብርቻለሁ። የመገናኛው በጣም አሪፍ ቤስት ብለው ሎኬሽን ነው። ለቦሌ ኤርፖርት አይተሹ ከሆነ 5 ደቂቃ ነው መንገዱ። በጫካ ፕሮጀክት አለ ለፒያሳ በጣም ቅርብ ነው እና ሴንተር ነው። ለትራንስፖርቴሽንም ሴንተር ነው። መኖሪያውም ተመራጭ ነው። ይሄ ብዙ ኢንተርናሽናል ትምህርት ቤቶች፣ ሃይማኖት ተቋማት፣ ሞሎች ሁሉንም ነገር የያዘ ነውና ሁለቱም ያው ሴንተር ቦታ ነው። ቴምር አይደራደርም በሎኬሽን በኳሊቲ እና በዴሊቨሪ አይደራደርም ቴምር። በጣም ደስ ይላል። እንግዲህ ያው እንደዚህ የሚያምር ቤት ሰርታችሁ ለማስረከብ መቻላችሁ ራሱ እጅግ ደስ የሚልና እጅግ ተመራጭ እንዲሆን የሚያደርገዋል ማለት ነው። ታዲያ እስቲ መጨረሻ ላይ ደግሞ ማስተላለፍ የምትፈልጊው ነገር ካለ? እሺ ያው በመጨረሻ ማስተላለፍ የምፈልገው ይሄን ቪዲዮ ያያችሁ ተመልካቾች፣ ከዚህ በፊት ቤት የገዛችሁ፣ ቤት ለመግዛት ፕላን ላይ ያላችሁ፣ ዙሪያችሁ ላይ ደግሞ ቤት ለመግዛት ፕላን ላይ ያለ ሰው የምታውቁ ያላችሁ፣ ታማኝ በቃሉ የሚገኝ በተለይ ደግሞ በጣም አፎርዴብል አከፋፈሉ ምቹ የሆነ ካምፓኒ እየፈለጋችሁ ያላችሁ እመኑኝ፣ ሆነስትሊ ቴምርን ቼክ አድርጉት። ቴምር ሪል ስቴትን የመገናኛና የሰርቪስ ሳይታችን በተለይ በጣም አሪፍ አፎርዴብል ዋጋ ነው። በ3 አይነት ያከፋፈል መንገድ ማግኘት ትችላላችሁ። ከዚህ የተሻለ ኦፈር የትም አታገኙም ብዬ አስባለሁ። እየደወላችሁ ተጠቃሚ መሆን ትችላላችሁ። የንግድ ሱቅ መግዛት የምትፈልጉ ከሆነ ደግሞ አሉን ሳር ቤት ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቅ አለን። አደባባዩ ጋር ቡልጋሪያ ላይም አለን እንደዚሁ ከ2 ሚሊዮን ብር ጀምሮ የንግድ ሱቆች አሉን። ሱቅም አፓርትመንትም ቴምር ላይ መታችሁ የምታጡት ነገር የለም። ሎኬሽን ብትሉ ከሎኬሽን መርጣችሁ አከፋፈል ፍሌክሲብል አከፋፈል ነው ያለን። አፓርትመንትም ሱቅ መርጣችሁ መግዛት ትችላላችሁ። ግዴላችሁም ቴምርን ቼክ አድርጉት። በጣም ደስ የሚል ነገር ነው። እስካሁንም ሳይቆዩት በጣም አመሰግናለሁ። እኔም ስለመጣሽ ቤቴን ስለጎበኘሽልኝ ቴምርን ስላየሽ ለተመልካቾች ስላደረግሽልኝ በኔምን በቴምርን ፕሮፐርቲ ስም አመሰግንሻለሁ። እሺ